ሰላም ሰላም ውድ የቻናሌ ቤተሰቦች ኪንግ እያሱ እባላለሁ። በፖፕ ኦፊሻል ካውንስለር እና ሱፐር ኤጀንት ነኝ። በዚህ ሰዓት በርካታ ስራዎችን ከፖፕ ጋር በመስራት ላይ ይገኛለሁ። ሁላችሁም በጋራ እኔ ጋር መጣችሁ እንድንሰራ ጥሬን አቀርባለሁ። ፎሎ፣ ላይክ፣ ሼር፣ ኮፒ ሊንክ ማድረግ እንዳይረሳ። የቻናሌ ቤተሰቦች ስለሆናችሁም ክብር ይሰማኛል። ክብር ይስጥልኝ። እንግዲህ በዛሬው ቪዲዮ ያዘጋጀውላችሁ ስለ ኮይን እና ፖይንት አንድነትና ልዩነት ነው። ሁለተኛው ዊዝድሮ እንዴት እናደርጋለን የሚለው ነው ማለት ነው። ኮይን እንግዲህ የኮይን ዋናው ጥቅሙ የምንገበያይበት ነው። ለምሳሌ ጌም እንጫወትበታለን፣ ሌብላችን ለማሳደግ እንቀያየረዋለን፣ ጋምብል እናደርግበታለን። እንደዚህ አይነት የግብይት ዘዴዎች ኮይንን እንጠቀማለን ማለት ነው። ፖይንት እንግዲህ ፖይንት ምንድነው? ዊዝድሮ አድርገን በገንዘብ የምንቀይረው ወይም ደግሞ እኛን ወደ ተከፋይነት የሚያመጣን ፖይንቱ ነው ማለት ነው። ስለዚህ አፑ 100,000 ኮይን በምንቀያየርበት ጊዜ 30,000 ኮይን በመቀነስ 70,000 ኮይኑን መልሶ ወደኛ ፖይንት ያመጣዋል ማለት ነው። እሱን ደግሞ መልሰን በመሙላት ዊዝድሮ ማድረግ እንችላለን የሚለውን እንድትወስዱ ነው። ስለ ኮይን እና ፖይንት ይችን ያህል ካልኩ፣ ቀጥሎ ፖይንታችን እንዴት ዊዝድሮ እናደርጋለን፣ በምን አይነት ባንኮችስ ማውጣት እንችላለን የሚለው የአብዛኞቻችሁ ጥያቄ ስለሆነ እንዴት ነው ተከፋይ ፖፕ የሚያደርገው እንዴት የሚለውን ጥያቄ ለመመለስ ያክል ዊዝድሮ እናደርጋለን። ፖይንታችን እዚህ ጋር በመጫን እንደዚህ ፖይንታችን ከተጫነ በኋላ ምን ይመጣል? ዊዝድራው ነው የሚላለን። ዊዝድራው ነው እንለዋለን። ዊዝድራው ነው በምንልበት ጊዜ እዚህ ጋር ሜትድ ያስመርጠናል። ሜትድ የምትላለች ከላይ በአጋጣሚ እኔ ስራ አስገቡት ነው USDT ብያለሁ። ሁላችሁም USDT TCR 20 የምትለውን በመምረጥ ወይም ደግሞ በባንኮች ዊዝድሮ አድርጋችሁ በገንዘብ መቀየር ከፈለጋችሁ ያው አፑ አማራጮች ስላሉት ወደ 7 አይነት ባንኮች በዚህ ሰዓት በኢትዮጵያ ይገኛሉ። በእነሱ ዊዝድሮ ማድረግም ይችላላችሁ ከተዘረዘሩት ውስጥ በማየት ማለት ነው። ስለዚህ USDT TCR 20 መርጫለሁ እኔ። እናንተ ደግሞ እዚህ ከተዘረዘሩት መካከል አንዳቸውን መርጣችሁ፣ እኔ ቪው ስላልኩት ነው እንጂ ባይንድ ምትላለች እሱ ጋር ባይንድን አስገብቼ ኮፒ ያረኩትን ሊንክ የተላከልኝ ሊንክ ከኤጀንት የተላከልኝ ሊንክ ኮፒ አድርጌ በመያዝ ይዤ መጣና እዚህ ጋር አስቀምጬ ባይንድ አደርገዋለሁ። ከዛ ፓስወርድ ስጥ ይለኛል። ፓስወርዴን እሞላለሁ ማለት ነው። ፓስወርድ እንዳትረሱ፣ ሁሌም መርሳት የሌለባችሁ ፓስወርዳቸውን በትክክል ማስገባታችሁ ነው ማለት ነው። 6 ቁጥሮች ነው የሚኖሩት። እሱንም ደግመን የምናስገባው ነው የሚሆነው። ደግማችሁ አስገብታችሁ ፓስወርዳችሁን ማትረሱት መሆኑን ማረጋገጥ ይጠይቃል። ከዛ በኋላ ምንድነው የምናደርገው? በሜትድ ባልን አድ ሜትድ አለን። ለምሳሌ አድ ሜትድ አለን እኔን። ስለዚህ አድ ሜትድ ስላለኝ ሜትዱን አስገባለሁ ማለት ነው። ኦኬ። ስለዚህ ቪው አለው። ከዛ ፓስወርድ ስጥ ብሎኛል። እኔ ከዚህ በፊት ስለሰጠው ለምሳሌ የራሴን ፓስወርድ አስገባለሁ። እንደዚህ ፓስወርድን አስገብቼለታለሁ። ከዛ ይኸው ኮንትራክት አድሬሱ እዚህ ጋር አለ። እዚች ላይ ነው ፔስት የምታደርጓት። ኮፒ ያደርጋችኋት እዚህ ጋር ፔስት ታደርጉና ሳብሚት ትሉታላችሁ ማለት ነው። ቼክድ ይላል እዚህ ጋር ቼክድ ብሎ ይቆጠር ነው። 5 ሰከንድ ትቆጥራለች። ከዛ ቼክድ ትሉታላችሁ። ቼክድ ብለናል። ከዚህ በኋላ ባይንድ ሰክሰስፉል አድርጓል። ከዛ ዊዝድሮው ነው የምንለው መልሰን ማለት ነው ቤተሰቦች። ከዛ ያለ ዶላር 10.5 ነው ወይም ደግሞ 105,000 ፖይንት ነው ያለ አለኝ። ይሄ በዶላር ሲቀየር አፑ እየከፈለን ያለው በነገራችን ላይ በዶላር አፑ በዶላር ነው የሚከፍለው። ሜትዶቹን ቀየረና በእኛ የክፍያ አማራጮችን እዚህ ኢትዮጵያ ውስጥ ባለን ኦፊሻል ኮይን ሴለሮች አመጣውና ምን አደረገው? እኛ ክፍያውን እንድንፈጽምላቸው አደረገ ማለት ነው። እናንተ ዊዝድሮ በምታደርጉበት ጊዜ እኛ ገንዘብ በምትፈልጉት ባንክ እናስተላልፍና ፖይንቱ ወደኛ ይገባል። መልሰን ለእናንተ ሽያጭ እናደርጋለን ማለት ነው። በሌላኛው በኦፊሻል ኮይን ሴለርነቴም ያለውን ሌላኛውን እንድታውቁት እንፈልገውን ነገር ለመግለጽ ያልኩ። ስለዚህ እዚህ ጋር ኮንፊርም እናደርገዋለን። ይሄን ኮንፊርም ካደረግን በኋላ ፓስወርዳችሁን አስገቡ ነው የሚለው። ፓስወርዳችን እንደዚህ እናስገባለን ማለት ነው። ፓስወርዳችን ካስገባን በኋላ በራሱ ጊዜ ዊዝድሮ አድርጓል። ያኔ ምንድነው ባክ በሚልበት ጊዜ 00 ነው የነበረኝ ፖይንት፣ እንደምታዩት እዚህ ላይ 00 አድርጓል። ስለዚህ ዊዝድሮ ሆኖ ወደ ማን ሄዷል ማለት ነው? ወደ ተላከልኝ ሊንክ ወይም ደግሞ ወደ ኤጀንቴ አካውንት ሄዷል። ፖይንቴ በምን ተቀይሮ? ወደ ፖይንት ተቀይሮ። ስለዚህ ኤጀንቴ ምን ይልክልኛል ማለት ነው? በኔ አይዲ ኮይኑን በኔ አይዲ ይልካል ማለት ነው። ስለዚህ በዚህ መንገድ በአይዲያችሁ ኮይኑን ኤጀንታችሁ ወይም ሊንክ ያላከላችሁ ሰው ማንኛውም ኤጀንት የሆነ ሰው ዊዝድሮ ማድረግ ስለሚችል ኮይኑን በምትፈልጉበት ጊዜ በዚህ ዘዴ መጠቀም ትችላላችሁ። ከዛ ውጭ ቅድም እንዳልኳችሁ በተለያዩ ባንኮች ገንዘብ ብራችሁን ወደ አካውንታችሁ ገቢ ማስደረግ ትችላላችሁ። ከ100,000 በላይ ፖይንት በሚኖራችሁ ጊዜ ነው ዊዝድሮ የሚደረገው። ሁሌም መዘንጋት የለባችሁ።
ስለምታዳምጡኝ አብራችሁኝ ስለምትሰሩ ይህንን ቪዲዮን ሳብስክራይብ፣ ፎሎ፣ ላይክ፣ ሸር ስለምታደርጉ ከልብ ምስጋናን አቀርባለሁ። ሁሌም አብረን በጋራ እንሰራለን። ፖፕዬ ጋር ወደፊት